አሜሪካ ከዓለም ጤና ድርጅት በይፋ ወጣች። አሜሪካ ከዓለም ጤና ድርጅት (WHO) አባልነቷን ለማቋረጥ የጀመረችው የአንድ ዓመት ጊዜ ገደብ ዛሬ ጥር 14 2018 ዓ.ም በይፋ ተጠናቆ ከአባልነት መውጣቷ ተነገረ። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት እንደ አውሮፓውያን አቆጣጠር ጥር 2025 ላይ በድጋሚ ስልጣን በያዙ ማግስት አሜሪካ ከድርጅቱ እንድትወጣ ትዕዛዝ ፈርመው ነበር። ድርጅቱ የኮቪድ-19 ወረርሽኝን በወቅቱ አልተቆጣጠረም በሚልና በቻይና ተጽዕኖ ስር ነው በሚል የቀረበውን ቅሬታ ለውሳኔው ምክንያት ሆኗል ተብሏል። አሜሪካ ለድርጅቱ ትልቅ የገንዘብ ድጋፍ አድራጊ ሀገር ነበረች። አሁን ግን ይህ በቢሊዮን የሚቆጠር ዶላር የሚገመት ድጋፍ ሙሉ ለሙሉ ይቆማል። የዓለም ጤና ድርጅት በበኩሉ አሜሪካ ከአባልነት ከመውጣቷ በፊት ያለባትን የ2 ዓመት የአባልነት ክፍያ ወደ $260 ሚሊዮን ገደማ እንድትከፍል እየጠየቀ ይገኛል። የጤና ባለሙያዎች አሜሪካ መውጣቷ ዓለም አቀፍ የጤና ደህንነትና እንደ HIV እና ፖሊዮ ያሉ በሽታዎችን ለመከላከል የሚደረገውን ጥረት አደጋ ላይ ሊጥል ይችላል የሚል ስጋት ገልጸዋል። አዳዲስና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቱን በመጫን ቤተሰብ ይሁኑ። ፎሎ ማድረግ እንዳትረሱ።